ሰላም ወደ ተመልካቾች እንደናችሁ እንደምን ዋላችሁ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? በጣም ከፍተኛ የሆነ ጥንቃቄ የሚፈልግ ነው። ከፍተኛ የሆነ ጠላት ወገን ላይ እንግዲህ ከፍተኛ የሆነ ዝግጅት ተደርጎበት ከፍተኛ ጥናት ተደርጎበት ከፍተኛ የሆነ ውይይትና ስምምነቶች ተደርጎባቸው እንግዲህ ወደ ስራ ገብቷል። ከነዚህ መካከል እንግዲህ ፋኖች የሚጠቀሙትን ስልክ መለየት ቦታዎችን መለየትና ውስጥ አስርገው ማስገባት ነው። ሌላው ለማደናገር ያህል እንግዲህ የአርበኛ ዘመነ ፎቶን መጠቀም ነው። እነዚህ መረጃዎች በጣም ወሳኝ ስለሆኑ ለሚመለከተው አካል ለማንኛውም ለሚመለከተው አካል ለደጋፊውም ጭምር እንዲደርስ ሼር አድርጉ፣ ኮፒ ሊንክ አድርጋችሁ እንግዲህ ላኩላችሁ፣ ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ላይክ አድርጉ። ይህ መረጃ ተደራሽ ሆኖ የወገን ኃይል አስፈላጊውን ጥንቃቄ ማድረግ አለበት። በዚህም ሁኔታ እንግዲህ ብልጽግና ከወራት በፊት በሁለት ዙር ከ500 በላይ ከ1000 በላይ እያሰለጠነ ያስገባቸው ረነቶች አሉ ወደ ፋኖ ሆን ብለው እጅ እንዲሰጡ። በእነዛ አማካኝነት እንግዲህ የፋኖ አመራሮችን ስልክ መለየት አንደኛው ነው። አድርሰናቸዋል ከዚህ በፊት ፋኖ አመራሮችን የሚጠቀሙበትን ስልክ መለየት፣ ከዛም ጠልፎ የሚለዋወጡትን መረጃ መቀበል ማለት ነው፣ መያዝ ማለት ነው፣ መስማት እና ለወታደራዊ ክንፉ መረጃውን ሰጥቶ ፋኖ የሚያስበውን ማክሸፍ፣ ፋኖ ያሰበውን ቀርሞ እያከሸፈ ማጥቃትና መደምሰስ የሚል ስትራቴጂ ነድፈው እየተንቀሳቀሱ ነው ማለት ነው። ስለዚህ ከነዚህ መካከል እንግዲህ የፋኖ አመራሮችን ስልክ የሚጠቀሙበትን በተለይ የዘመቻ መምሪያ አመራሮች የነዝናቡን የሚጠቀሙትን ስልክ መለየት ነው። አሁን የተያዘው የወታደራዊ ክንፉን የፋኖ ወታደራዊ ክንፍ አመራሮችን የሲቪሉን አይደለም፣ ወታደራዊ ክንፍ አመራሮችን መለየት ነው። ስለዚህ እዚህ ጋር በተለይ የቴሌ እና የሳፋሪኮም ስልክ ባትጠቀሙ መልካም ነው ላለው። ምክንያቱም አብዛኛው አመራሮች ስልክ ለብልጽግና እጅ ገብቷል ማለት ነው። ሌላው አብዛኛው የጠላት ኃይል የጠላት አክቲቪስት የእስክንድር አክቲቪስት የስኳድ አክቲቪስት የብልጽግና አክቲቪስት ፕሮፋይላቸውን የአርበኛ ዘመነን የአርበኛ ምሬን የአርበኛ ኢንጂነር ደሳለኝ እና የአርበኛ ሀብቴ ወልዴን እንዲያደርጉ ትእዛዝ ወጥቷል። ጎንደር ላይ ዘመቻ ሲከፍት ብልጽግና የአርበኛ ሀብቴ ወልዴን እና የአርበኛ ደረጀን የአርበኛ ሳሙኤል ባለድልን በተለይ የአርበኛ ሀብቴን እና የአርበኛ ደረጀን እንዲያደርጉ፣ ወሎ ላይ የአርበኛ ምሬን እንዲያደርጉ፣ ሸዋ ላይ የመከታውንና የአርበኛ ኢንጂነር ደሳለኝ ሲያሸሿል፣ ጎጃም ላይ የዘመነ ካሴንና የዝናቡን እንዲያደርጉ መረጃ ወጥቷል። አብዛኞቹ እያደረጉ ነው ያሉ። እንግዲህ አብዛኞቹ የፋኖ አመራሮችን ፕሮፋይል ፒክቸራቸው አድርገው የማደናገር ስራ እየሰሩ ነው። ለምን ብትሉ የዝናቡን የአርበኛ ዘመነን የአስረስማረን የሁሉንም ፌስቡክ አስመስለው በመክፈት በጣም ከፍተኛ የሆነ እርስ በርሳቸው ላይክ እና ሼር እንዲደራረጉ ፎሎ እንዲደራረጉ ከፍተኛ የሆነ ሰብስክራይበር ፎሎወር እንዲኖራቸው በማድረግ ትክክለኛ ፔጃቸው ነው ብሎ ህዝቡን ማሳመንና በዛ የውሸት መረጃ መልቀቅ እና በተለይ ሰራዊቱን ማደናገር ህዝቡን ማደናገር ያላማው ማለት ነው። ስለዚህ አሁን ከፍተኛ ዘመቻ የተከፈተው ወሎና ጎጃም ላይ እስከሆነ ድረስ አሁን በዚህ ሰዓት ጦርነት እየተካሄደ ያለው የአርበኛ ዘመንና የአርበኛ ምሬ ወዳጁን ፕሮፋይል አድርገዋል። አብዛኞቹ የብልጽግና ተላላኪዎች ስኳድ ተላላኪዎች ታዋቂ ከምንላቸው ውጭ ማለት ከና ያሪው መንበረና ከና ኤርሚያስ ለገሰ ከነ ዘመርኩን ውጭ አብዛኞቹ የአርበኛ ዘመንን ፕሮፋይል አድርገዋል። እነ ዘመርኩን በቀለ ደግሞ እንግዲህ ስለና አርበኛ ዘመነ መለጠፍ ስለና አርበኛ ምሬ ወዳጁ ጀግንነት መለጠፍ ተያይዘውታል ማለት ነው። ይህ በመረጃ እየወጣላቸው ነው። እንዲያደርጉ ትእዛዝ ወጥቶላቸው ትእዛዝ ተቀብለው ነው የሚያደርጉት፣ ለማደናገር ነው። ስለዚህ በስልክ መረጃ መቀባበል በስልክ ዘመቻ በሳፋሪኮም እና በቴሌ
ኮም ዘመቻ መምራትን ማስተላለፍን ፌስቡክ ላይ የአመራሮችን ፕሮፋይል ስላለው ብቻ መከተልን ከነዚህ መጠንቀቅ አለብን። ምክንያቱም ማደናገር ነው። ልክ በአዋሽ አርባ በኩል አድርጎ በአፋር በኩል ማለት ነው ወደ ወሎ ሰራዊት ሲያስገባ በብዛት ከ60 ከ70 በላይ ታቶችን አሰልፎ ነገር ግን አንዱ ታታ 9 እና 10 ከፍተኛው 20 ይዞ በጣም ከፍተኛ ኃይል እንደመጣ አድርጎ ከፍተኛ የፋኖ ኃይል አንድ ቦታ ላይ እንዲሰበሰብና በደፈጣ ጠብቆ እዛው ላይ በድሮን ለመጨረስ ነበር የታሰበው። ስለዚህ ይህ መረጃ ወጥቶባቸዋል። ልክ እንደዚህ ሁሉ እንግዲህ ማደናገር ላይ ነው። እንግዲህ አቅም የሌለው ማደናገርና ማሳሳት ላይ ነው። ከጦርነት ደግሞ እንግዲህ አንደኛው ማሳሳት ከፍተኛውን ሚና የሚወስደው ነው። ስለዚህ ይህንን በአቅም ሲያንስህ በማደናገር እድልህን ትሞክራለህ እንደሚባለው ነው የሚባለው። እንግዲህ በዚህ እድላቸውን እየሞከሩ ነው ፒፒዎች። ስለዚህ ከፍተኛ ጥንቃቄ ያስፈልጋል። ፌስቡክ ላይ የሚለቀቁትን በመግለጫ በኩል በሚታወቁ ሚዲያዎች በመግለጫ በኩል በአካል ራሳቸው የፋኖ አመራሮች እስካልሰጡ ድረስ ፌስቡክ ላይ፣ ቴሌግራም ላይ እና አንዳንድ በማናቃቸው ዩቲዩብ ቻናሎች የሚለቀቁትን መረጃ ማመን ጉዳቱ ያመዝናል። እንግዲህ ይሄ የምንለው ምንድነው? እስከዛሬ ድረስ የፋኖ አንድ የሆነ ሚዲያና የዲያስፖራ ክንፍ አለመኖሩን ይህን ክፍተት ተጠቅሞ እንግዲህ ይህን የማሳሳት ስራውን ጀምሯል ማለት ነው ብልጽግና። ስለዚህ በጣም ከፍተኛ ጥንቃቄ ያስፈልጋል። በተለይ ስልክ ላይ አብዛኛውን ሌላው የፋኖ የአመራሮች ጠባቂዎች ላይ ትኩረት ያደረገ የእነሱን ቤተሰብ መለየት፣ እነሱ የሚወዱትን ነገር፣ እነሱ የሚሳሱለትን ነገር የመለየት፣ ልጅ ካለው ልጁን፣ ቤተሰቡ ካለው ከቤተሰቡ ማንን ነው የሚወድ፣ ቤተሰቡ የሚወድ ማን ያለው ብቸኛ ነው ወይስ ምን? ይህንን መለየት መቻልና በዛ ይዞ ማስፈራራትና ጥቃት ፈጽሞ ወደ ብልጽግና እጁን እንዲሰጥ ማድረግ ማለት ነው አመራሮችን ለመምታት። ስለዚህ ዘመቻ ከፍቶ ድሮን አሰልፎ ቢኤም እና ሞርታር ታንክ ተኩሶ ያላገኛቸውን አመራሮች ተስፋ ስለቆረጠ በዚህ መንገድ እንደማያገኛቸው ተስፋ ስለቆረጠ በጠባቂዎቻቸው በኩል ለይቶ ማጥቃት የሚል ስትራቴጂ ወስዷል። ነድፈው ስራ ጀምሯል። አብዛኞቹ ደህንነቶች እንግዲህ ይህን ነው የሚሰሩት። አብዛኞቹ የፒፒ አክቲቪስቶች የብልጽግና አክቲቪስቶች እንግዲህ አንዱን አመራር ለይቶ የማወደሱ ሚስጥር እንግዲህ ምንድነው? ለዛ ሰው አሁን አርበኛ ዘመነን ወይም አርበኛ ምሬን ወይ አርበኛ ሀብቴን በተደጋጋሚ ስለሱ ጀግንነት ሲያወራ የአርበኛ ሀብቴ ደጋፊ ነው ብለን ስለ አርበኛ ሀብቴ መረጃ ስንፈልግ እንዲደርሰው ስንፈልግ በዛ በኩል መረጃ እንዲነገር ማድረግ መቻል ማለት ነው። ይህን ለመጠቀም እንግዲህ ፎቶም እንግዲህ ታማኝ እንዲሆኑ ጋርዶችን መርዳት አለብን፣ የጋርዶች ቤተሰብ መረዳት አለባቸው የሚል ፕሮግራምም ተይዟል። እንግዲህ በቅርቡ እነሱን ለማወቅ ቤተሰቦቻቸውን ለመያዝ ማለት ነው። ቤተሰቦቻቸውን ለይቶ ይዞ አመራሮችን ለማጥቃት። ስለዚህ በጣም መጠንቀቅ አለብን።